አላችሁ ሩቅ ካለ ነው ተሻላችሁ እናንተ በዙሪያ ያላችሁ እኔ እሷን ደግፌ ነው እሱን ደግፌ ነው ለነሱ መስዋዕቱን ጥግ ድረስ ሄዳችሁ አሳዩ ለማውራትም እኛም እዚህ ጋር ያወራን ነው ምን እያደረጋችሁ ነው ያላችሁ በዙሪያ ያላችሁ ወንድሜ ነው እኔ ለሱ አንገቴ ይሰጥለታል የምትሉት ለካ በወሬ ነበር ልጆቹ የዚህናል ጋፕ ርቀት እስከሚኖራቸው ድረስ እስከሷ እስከምትሄድ ድረስ ባላላወቀም ምንም አሰን ቪዲዮ ላይ መጥቶ ነው የተናገረው ከመሄዷ በፊት አየር መንገድ ከመሄዷ በፊት የት ነበርክ ወንድሜ የት ነበርክ ነው አይ እኛ ራሳችንን ቻናል መጫን ነው የምንፈልገው ከሆነ ይቅርታ አድርጉልን እኛም እዚሁ እንለፈልፋለን አላህ ይደርስላችሁ ከሰው በላይ አላህ አለ አንተ ክርስቲያን በእምነት በጣም ጠንካራ ልጅ ነህ እንግዲህ መቤቴ እያልክ ትጠራለህ አይደለ በመቤቴ ይዣለሁ በመታምናት በመቤቴ ካፍ ከማጠፋው መቤቴ ይዣለሁ ካሜራ ሳታመጣ ፍታው ካሜራ ላይ መጥተ እንደዚህ ቤተሰብ እንደዚህ ብለውናል ቤተሰብ እንደዚህ ብሎኛል እኛ ምንም መፍትሄ የምንፈጥር ቢሆን እኔ ነገ በተሳፈርኩ መፍትሄ የማመጣው ታሪክ የለም ሁላችንም በሄድን ልጆቹን የሚሄድ በሙሉ በሄደ ነገር ግን ታውቀዋለህ ገደቡን እዛ እኛም ማንሄድበትም ምክንያት እናንተ እዛ ያላችሁ ሁሉ ነገር ማድረግ እየቻላችሁ ልጆቹን ያራራቀው የመጀመሪያ ነገር ካሜራ ብቻ ነው እሺ ዛሬ መጣክ አድራሻውን ስጠኝ ብለህ በካሜራ ከመምጣት በፊት ቀጥታ አሰንን ይዘህ ብሩኬ ጋር ይሄው አሰን እንደዚህ አድራሻውን ሰጥቶናል 5 ቀንም ፈጀ 6 ቀንም ፈጀ ትሄዳለህ ወንድሜ እውነት የምትወዳት ከሆነ ትሄዳለህ እሷ የምትወድ ከሆነ ትመለሳለች ብለህ ማለት ሲገባ አሰን እኮ ትላንትናም ተናግሯል ሰጣለሁ አድራሻውን ብሏል እምቢ አላለም አንተ እንደገና እንደ አዲስ ርዕስ አድርገን ያመጣው አረ እንጃ እኔ እለምንሃለሁ ወላሂ ነው የምለው በመታምናት በማርያም ይዣለሁ ማስታረቅ ከቻልክ አስታርቃች ካልቻልክ ውጣ ከህይወታቸው እነሱ እንዴትም ብሎ ሚስቱ መመለስ ይችላል እሷም የሱ ነገር አይሆንላትም እሱም የሱ ነገር አይሆን አሁን በዛሬ እንኳን ቪዲዮ አይተናል አይናቸው ላይ ይናገራል ፍቅራቸው እኛ ሩቅ ያለ ነው ፍቅራቸውን አይናቸው ላይ ያየን መራራቃቸው እንዴት እንደጎዳቸው ያየን እናንተ የት ናችሁ ያላችሁ ውጡ ስጧቸው 5-6 ቀን እሱ ይው እንደዚህ ያናገራትም ቢሆን የውስጡን እየነገራትም ቢሆን ይመልሳታል በጣም ስለምትወደው ስለምታፈቅረው ይመለሳል መፍትሄ የማትሰጡን ከሆነ ውጡ ካሜራ ይዛችሁ አትምጡ እኛ እኮ መፍትሄ ስለምንፈልግ ነው በውስጥ የምንጽፍላችሁ ወይስም የምንልክላችሁ መፍትሄ የምታመጡ ስለመሰለን ነው እንጂ እንደኛ ገስ ላይ ቁጭ ብሎ እንደምንለፈልፈው መታችሁ ለ20 ደቂቃ ለ30 ደቂቃ አውርታችሁ የምትሄዱ ከሆነ እኔ አሁን ጥያቄ ምልክት ነው እውነት ተወዳቸዋላችሁ በዙሪያቸው ያላችሁ እውነት ልጆቹ እንዲለያዩ አትፈልጉ እዚህ ድረስ እሷ እስከምትሄድ ድረስ አትጠብቁም ነበር እንደዚህ እንጂ አንድ ፍሬ ልጅ እንቧ ሲረግፍ ያማችሁ ነበር እያንዳንዳችሁ በዙሪያ ያላችሁ ከአዲስ አበባ ውጪ ክፍለ ሀገር እንኳን ጥሏት ብቻዋን የማይለካት ሰውዬ ተነስታ ብቻዋን ሰው ሀገር ስትሄድ እናንተ የት ነበራችሁ አሁንም እለምናለሁ ማድረግ የምችለውን ካሜራ ላይ መተለኛ ሳይተን አይደለም መስዋዕት ሆናለሁ አልካ አይደል እንዴ ይሄን ነገር መጨረስ ትችላለህ የግዴታ ሂድ አይደለም ያንኩ ልጅቷን ቅመምን እናቃታለን ምን ያህል የዋህ ምን ያህል ሰው አክባሪ እንደሆነች እናቃታለን ስልክ ማታነሳላችሁ ነው ሲገባኝ አሁን ምንም መፍትሄ ስለማታመጡላት ነው ማታነሳላችሁ ስልክ ይሄው ለባሏ አነሳች አይደል እንዴ እባካችሁ መፍትሄ ማሰጡ ከሆነ ራቁ እናንተ ስለዚህ እሱ በየትኛውም ጠሪቅ ሄዶም ይሁን ምንም ብሎ ያምጣ ሚስቱ ዛሬ ተናግሯል ሶስተኛ ሰው በእኔና በሷ ህይወት አያስፈልግም እኔና እሷ መጨረስ እንችላለን ብሏል እየተናገረ ነው ይሄ ልጅ እኔ የሌሎቹ አልገረመኝም ያንተ ደግሞ አውዝ ቢላሂ ያንተ ደግሞ ባሰ ከሌሎቹ ሁሉ ጊዜ ካሜራ ታመጣለህ እኔ ለነሱ መስዋዕት ሆናለሁ ለነሱ እንዲሆናለሁ ትላለህ ግን ዜሮ እኛ ላይ እየቀለድክ ከሆነ አላውቅም ይቅርታ ይሄን ቃል አስጠቀም
ሰው እኮ አክብሮ ካንተ ጋራ ደውሎ ይሄንን አድርግ ይሄንን እንደዚሁን ብሎ አድርግልን አስታርቅልን ብሎ እያለቀሰ ሲለምን የምታሳካ ስለመሰላቸው እንጂ ሰዓታቸውን ጊዜያቸውን ቴሌፎናቸውን በውሃ አይደለም እየደወሉ የሚለምኑክ። መፍትሄ የማሰጣቸው ከሆነ ውጡ ከዙሪያቸው ያላችሁት። ሁለቱን እንደፈለገ ይሆኑ። እሷ በሷ አጨክንም እሱ በሷ አይጨክንም። ወይኛ የምንናገረው ነገር እያለቀስን የምንነግራችሁ ነገር በዙሪያ ያላችሁት እንደ ሙዚቃ ነው እንደምትሰሙት። የምናለቅሰው ለቅሶ ሙዚቃ መስሏችሁ እየሰማችሁ ይሆን አላውቅም። እባክህ ትልቅ ሰው ስለሆንክ የትዳርን ህይወት ስለምታውቅ ብዙ ላይ በህይወት አሳለፍክ ነብዬ ነው አክብሬ የምነግርህ። ደግሜ ነው የምነግርህ። በማርያም ይዣለሁ። ካሜራም አንፈልግም። ልጆቹን ብሩክ ላይ ሚና መጫወን የምትችል አንተ ነህ። በእድሜም በእውቀትም ከሱ የተሻልክ ስለሆንክ ብሩኬ ላይ ሚናዬን መጫወት ትችላለህ። አሰን ቀላል ነው ብሏል። ያንን ነገር ተሯርጠ አድርገህ ልጁን ሚስቱ ጋር መላክ ትችላለህ። እነሱ የሚታዘቧችሁ አድርጎ እናንተ 30 ጊዜ ካሜራ እያመጣችሁ የራሳችሁን ስታሟሙቁ። አላህን ፍሩ፣ እግዚአብሔርን ፍሩ። ሁላችሁ መፍትሄ የማታመጡ ከሆነ ውጡ በቃ ተዋችሁ ሁለቱን። እናንተ ባትገቡ ኖሮ ናቲም መተ እንደፈለገች ትሁን ብለ ሁለቱ አንድ ቤት ሲቀመጡ ሁሉ ነገር ይፈታል። 100% ይፈታዋል ባሏ። እናንተ ናችሁ የገባችሁ። ከገባችሁ ደግሞ መፍትሄ ስጡን። ኧረ አላህን ፍሩ፣ እግዚአብሔርን ፍሩ። ናቲ አሁንም አማና ነው፣ አደራ ነው የምሰጠህ። መጨረስ የማትችል ከሆነ ቡራን አናግረው መፍትሄ የማታመጣ ከሆነ ውጡ ከህይወታቸው። በቃ ካሜራ በራስ ላይ የራሳቸው አይዲያ የላችሁም እንዴ? የግዴታ የሁለት ፎቶ ካልተለጠፈ ሰው አያይንም ብላችሁ ነው የምታስቡት እንዴ? መፍትሄ የማታመጣልን ከሆነ በራስ አይዲያ ነው ሃይሚ ቡራ እያላችሁ አትምጡ። እነሱ ሰዓት ሆነው እናንተ ቁጭ ብላችሁ ታርገበግባላችሁ እንዴ? እንዴት ነው የምታስቡት? እኛ እኮ ሩቅ ያለ ነው ስለነሱ ነገር ያመናል ማለት ነው። እናንተ እያመማችሁ አይደለም ወይ? እኛ እዚህ መልእክት የምናስተላልፈው ለመታየት ወይ ደግሞ እዚህ ጋር ፌመስ ለመሆን አይደለም። ስለምንወዳቸው ስለምናከብራቸው የሁለቱ አንድነት ስለሚያስፈልግ ብሩክ ያለ ሃይሚ ያለ ብሩክ መኖር ስለማይችሉ ማለት ነው። ዛሬ ተናግሯል። እግዚአብሔር ያገናኘውን እግዚአብሔር ነው መለየት የሚችለው። እኔና እሱ አንድ ነን። 2 አመት በላይ ጠብቃታለሁ፣ እስከምሞት ጠብቃታለሁ ሲል አያሳዝንም? በቀደም እንደዛ ስታነባው ለሷ ክፉ የሚያስበው እንደዛ ያንባ። ዛሬ መጣችሁ እሷ እንደዚህ ኧረ ሸዋ አታብዙብን በእናታችሁ። ስደት እንጂ መጣ እንጂ ማይብ ሆነን አይደለም። ተዋቸው። መፍትሄ ማትፈጥሩ ከሆነ ተዋቸው። ግን አሁንም መመለምን ማርያም ብለን ሁሌ ከአንደበት የማይጠፋው በማርያም ይዣለሁ። ማስታረቅ ካልቻልክ ወንድሜ ውጣ፣ ተዋቸው። የዛሬ ወርም ይታረቁ ከፈለጉ ሚስቱን መመለስ ይችላል። እሷ በሱ እሱ በሷ አይጨክንም። ኧረ እንደ ፈጣሪያችሁን ፍሩ። እኛም ብትንቁ ፈጣሪያችሁን ፍሩ። በጣም ይቅርታ አብዝቼባችኋለሁ። አፉ በሉኝ። እናመሰግናለን። ፈጣሪ ያክብርልን። እኔም ትንሽ ነገር ልጨምርለት ናቲ ማለት ነው። ናቲ እኛ የምናውቀው ሁሉ ጊዜ እውነት አርሴማ ማለት ቅድስት አርሴማ ማለት በጣም ከባድ ነው። የአርሴማን ስም ሳታስቀምጥ የአርሴማ ልጅ ናት። መጀመሪያ ወደ ጨረቃ ፋሚሊ ሲመጣ ግሩፕ ሲከፈትለት ዩቲዩብ ሲከፈትለት አርሴማ ብዬ ልጄን ሰይሜያታለሁ ብሎ ሲመጣ በጣም ነበረ ደስ ያለኝ። እግዚአብሔር በጣም ለምን የአርሴማን ጥቅስ የሚያነብሰው ወይም ደግሞ የአርሴማን ታሪክ የሚያነብ መጽሐፍ ቅዱስ የሚያነብሰው በጣም ልባም ነው። ከምንም በላይ ማለት ነው። ከምንም በላይ ሁላችንም የምንወደው አለ። የተለያየው እምነት አለ። አሁን ለምሳሌ ቅዱስ ሚካኤል እንላለን፣ ቅዱስ ገብርኤል እንላለን፣ እንደዛ ቅዱስ ሩፋኤል ብዙዎች ናቸው። መላእክቶችን የምንጠራው ብዙዎች ናቸው። ግን ከብዙዎቹ ውስጥ አንዱ ነው የምንወደው። ሁሉም ማለት ነው አንዱን ይወዳል። ቅዱስ ስላሴ አብርሃም ስላሴ ድረዝልን ከቤቱ ራሱ የተለያየ ሰው ነው። ስለዚህ
ከምንም በላይ ሌሎቹን ትዳር አልያዙም። የልጅ ልጆች ናቸው። ስለ ትዳር ምንም አያውቁም። ስለ ፍቅርም በስነ ስርዓት መያዝ አይችሉም። የሰው ልጅ ቻሌንጅ ሳያልፉ ትዳር አይዝም። ቻሌንጅ ሳያልፉ ፍቅር ሳያዙ ቻሌንጅ የሚያልፍበት ምክንያት የለም። ስለዚህ ናቲ ብዙ ቻሌንጅን አሳልፈ ከፍቅር ውስጥ ብዙ ነገራቶችን ዳገትን ውጣ ውረድን ወርደ ትዳር ወደ ትዳር ተሻግራል። አሁን ደግሞ ወደ ልጅ መጥተሃል። ትዳር እንዴት እንደሚመሰረት ከመሰረቱ ነውና እነዚህን ልጆች አንተ ከሐሰን ጋራ ምንም የሚያገናኝክ ነገር የለም። ከማንም ጋራ የነ ብሩኬን ህይወት ለማስተካከል ይሄ ነው እኔ ትልቁ ፖይንት ማለት ነው። የነ ሃይሚን እና ብሩኬን ህይወት ለማስተካከል ከሐሰን ጋራ ከማንም ጋራ ጉንኝነት እንኳን ከወንድሞቹ ጋራ ጉንኝነት ምንም የሚያገናኝክ ነገር የለም። እውነቴን ነው የምላችሁ። ምንም ከማንም ጋራ የሚያገናኙ ሰው የለም። ለምን ከሃይሚና ከብሩኬ ውጪ ከማንም ጋራ ማገናኘት የለብን። ማንንም መለመን የለብን። ሄደ ቀጥታ የሃይሚን ቴክስት መጻፍ ትችላለህ። የእውነት ልብህ ላይ የምትወዳቸው ሁለቱንም የምትወደው የሁለቱንም አንድነት የምትወደው ከሆነ እግዚአብሔርን ትላንትና ራሱ አታድርም ነበር። ዛሬ ቀጥታ ወደ ሐሰን ሳይሆን ቀጥታ ወደ ብሩኬ ሄደ። ከካሜራ ጀርባ ብሩኬን አማክረህ ብሩኬ በሐሰን ቀላል ነገር ነው እኔ ሄድ ብሏል። ይሄ ነገር ምንድነው ማንገዱ ብለህ ብሩኬ መጠየቅ ትችላለህ። ይሄ ምን እንዴት ነው ቀላል የሆነ? እስቲ ሐሰንን አንተ በስነ ስርዓት ያዝ ማለት ትችላለህ። እውነቴን ነው የምላችሁ። ይሄንን ማድረግ እኔ በዙሪያ ያለው እዛ መጥቼ አላግጣለሁ ያን የምትለው ከሆነ ይሄ ትክክል አይደለም። ለምን በራሳችሁ ተያይዛችሁ የራሳችሁ ሌላ ኬስ ካላችሁ እዛ ሄዳችሁ እርስ በራሳችሁ መሰዳደብ እርስ በራሳችሁ ቃል ማመላለስ ትችላላችሁ። የልጆቹን ህይወት ትታችሁ ማለት ነው። የልጆቹን ህይወት ወደዛ ትታችሁ ትልቅ ሰው የምትከበርበት የምትናገር እቺ ምስኪን ሚስት እያለች የምታበራርቅ ህፃን ልጅ ዘግ ለነዚህ ልጆች ህይወት መፍትሄ እንዴት ታጣለህ? የራስህን ህይወት እንዴት ነው የምታስተካክለው? ያንተን ራሱ ማስተካከል በመንገድ ብላተኛ ሆነ ህይወት ሰው እንዴት ማስተካከል እንዳለበት ወንድ ልጅ ነው። ወንድ ልጁን ብላተኛ ሆኖ እንዴት ትዳሩን መመስረት እንዴት ትዳሩን መምከር እንዴት ትዳሩን መምራት እንዳለበት ብሩኬ ነው። ባለ ትዳሩ እኮ ሐሰን አይደለም ብሩክ ነው። ሐሰን አይደለም። ከሐሰን ጋር ምንድነው? እኔ ብዙ ጊዜ ማለት ነው በእነ ሃይሚና ብሩኬ ዙሪያ ያሉት ሁሉም እንጃ ምን እንደሚመጣባቸው ለምን ወይም ከእንቅልፋቸው ተነስቶ ነው ወይ የሚሄዱት ወይም ሳያገናዝቡ ለምን ነገራቶችን ሁሉ ወደ ጠማማ ፌሮ ብረት ከተጣመመ ምንም እሳት ውስጥ ካልገባ የማይመለስ ነገር ነው። እንደዛ ነው ነገሩን ሄዳቸው የሚታጠማዝዙት። ሌላ አሁን እውነቴን ነው የምላችሁ። ሁሉም አንድ ሰው ሁሉም አከሌ ጥሩ ነው የሚልበት መንገድ የለም። ይሄንን ማድረግ የትዳርን ህይወት የፍቅርን ህይወት እንዴት ወንድ ልጅ መገንባት እንደሚችል ብሩኬ ማውራት ካልቻልክ ሃይሚ ማውራት አልቻልክም አይደለም። ብሩኬ ምን ማድረግ እንዳለበት ትልቁ ሚና መጫወት ያለበት ብሩኬ ነው አሁንም ማለት ነው። ሃይሚ የፈለገችው ያለችው ብሩኬ ዛሬም ተናግራለች። አሁንም ብጣላስ ጭቅጭቅስ ብሩኬ ምን ማድረግ አድርጎ ሃይሚን አሳምኖ ወደ ራሱ ማምጣት ያለበት ማሳመን ካልቻል ስለና ብሩኬም ስለ ሃይሚም ይሁን ስለ ምንም ይሁን በእነሱ ህይወት ማንም መጥቶ እንድንጫጫብን አንፈልግም። ቀጥታ ሰብስክራይቤን አነሳለሁ። ሌሎቹን አያገባኝም። እኔ በራሴ ማለት ሰብስክራይቤን አነሳለሁ። እንደምንከባበር ተከባብረን እንኖር ሁላችሁም ማለት ነው። ተከባበሩ። ሐሰን አንደኛ ቆርጦለት እብድ ሆኖ አለያይቶ ቁጭ ብሏል። ሌሎቹ ደግሞ ለምን አፋችሁን ከፍታችሁ ቁጭ እንደምትሉ አላውቅም። እነ ፍፄም እናገራለሁ። ፍፄም ማለት ነው በዚህ ሰዓት ላይ ለወንድምህ አታስፈልግም ሆይ? ወንድሜ ነው። ለሃይሚ መከታ ነው። አታስፈልግም ሆይ? ለብሩኬም የሆነ መፍትሄ ነገር መንጫጫት ማውራት ብቻ ምን አስፈልገን? እኛ ላይ መጣቸው እንደዚህ እኔ እንደዚህ ሆኗል እንደዚህ እኔ ሃይሚን እፈልጋታለሁ እኔ ብሩኬ አንዲት ሆኖ ወሬ መቀደድ ብቻ ወሬ አይደለም። በተግባር አሳዩን እስቲ። ለመፍትሄ እንፈልጉ። ለዚህች ልጅ አታሳዝናችሁ እንዴ? እንደዚህ ቁጭ ብላ እንደዚህ ፊቷ አባብጧ እስከ ያስታውቃል እኮ ፊት
አታሳዝናችሁም እንዴ? እህት የላችሁም?